ሳሊም ቦሴሳ እንግዲህ ከቀን ወደ ቀን የእሱ ክሳራዎች እየበዙ መጥተዋል። ዝና ከታገተበት ጀምሮ እንግዲህ እሱ እየከሰረ ነው የመጣ። ብሩክም እንግዲህ ታግቷል፣ እስካሁን እየለቀቀው አይደለም። ምሳሌንም አግቷት ነበረ ዝናን ይለቁታል በማለት መድብል ግን እኔ ምሳሌ ከሞተችም ትሙት እንጂ ዝናንማ ፈትቼ ልሰደው አልፈልግም በማለት አስሮ አቆይቶን ነበረ። ከዛ በኋላ እንግዲህ ዝናም ራሱን አምልጧል። ምሳሌ እንዳመለጠች ከሰማን በኋላ ነው እንግዲህ ያመለጠው። ይሁን እንጂ አጅሬ ዝና ከመለጠ በኋላ ከዚህ ወጥመድ ውስጥ ያስገቡትን ሰዎች የመጀመሪያ እርምጃው እና በቀለኛ የሚያደርጋቸው እነሱ እንደሆነ ሲነግራቸውም ነበረ። ነገር ግን ማህሌትን በመጣራት እንግዲህ ያች እህትሽን አቀብኝ ይላታል። እህትሽ ናት ለዚህ ሁሉ ችግርና መከራ የዳረገችኝ፣ ስለዚህ እሷ ደግሞ ዋጋዋን እና ቅጣቷን ማግኘት አለባት በማለት እንግዲህ ማህሌትን ዝና ወዳለበት እንድታመጣት ይልካታል ማለት ነው። ማህሌትም እንግዲህ ዝናን እሺ አመጣታለሁ በማለት ያው እንግዲህ እየጠበቀችው ነው። ነገር ግን ከዛ ቀደም ብላ ምንድን ነው እንግዲህ ያላችሁ በጣም ናፍቀኝ ነበር ምናምን እያለ በጣም ስታሞክሰው ነበረ። እሱ ደግሞ አንቺ በእርግጠኝነት የናፈቅሽው ገንዘብ አጣሽ ነው በማለት እንግዲህ የውሸት እንደፈለገችው ተገንዝቧል ማለት ነው። ዝና እንግዲህ ዝና ቀላል ሰው አይደለም። ማህሌት ያው ለጥቅም ስለሆነ ሰዎችን የምቀርባቸው ከዛ አንጻር እንግዲህ እሱም በእርግጠኝነት ገንዘብሽ አልቆብሽ ነው እንጂ እኔን ፈልገሽኝ አይደለም በማለትም ያው አዋርዷታል ማለት ነው። ኧረ እንደዛ አይደለም በማለትም ያው ብዙ ነገሮችን ለመከራከር ሞክራለች። እሱ ግን አልተቻለላትም። በሌላ በኩል እንግዲህ አሁን ዝም ብለሽ ያልኩሽን ሄደሽ ሰተት ብለሽ እህትሽን አምጪልኝ ካለችበት አምጫት ያኔ እንተሳሰባለን እያላትም ነበረ። እሷም እንግዲህ እሺ በማለት ያው ለመምጣት ተስማምታለች ማለት ነው። እህቷን እንግዲህ አሳልፋ ልትሰጣት ነው ለዝና። አቤት ማህሌት በቃ ለገንዘብ ስትል የማታደርገው ነገር የለም። ዛሬ ላይ እህቷን አሳልፋ ከሰጠቻት ደግሞ አንድ ነገር ቢያደርጋት እንኳን እሷን ራሱ የሆነ ነገር እንደሚያደርጓት እርግጥ ነው። በጭራሽ ሊተዋት አይችልም። ግን ያው የገንዘብ ሰው ስለሆነች እንግዲህ አጅሪት ደግሞ እሺ ልትል ትችላለች ማለት ነው። በሌላ በኩል እንግዲህ ያው ሙጌ ጠበቃ አለው። ገንዘቡን ለማስመለስ ደፋ ቀና እያለ በነበረበት ሰዓት እንግዲህ ጠበቃው በጣም ጥሩ ያልሆነ መጥፎ አመለካከት ያለው ሰው ሆኖ ተገኝቷል። እንዲሁም ደግሞ የህግ ስራ ቢሰራም ግን ደግሞ በግል ጉዳይ በራሱ በኩል ህግ የማይፈቅዳቸውን ነገሮች እየተጠቀመ እንግዲህ ከሰዎችም ገንዘብም ምንም እንደሚሰራ የታወቀ ነው። እንግዲህ ሞገስ ሚስቱን ይዞ ያው ወደ ጠበቃው ሄዷል። እንዴት ነው ጉዳይ ያስፈጽምልኝ፣ ገንዘብ የለኝም ግን የምከፍልህ ጉዳዩን ካስፈጸምክልኝ በኋላ ሀብቴ ከተመለሰ በኋላ እከፍላለሁ ብሎ ነበረ። ይህ ጠበቃ ደግሞ አይኑን ከሉላ ላይ ጥሏል። እንግዲህ በቃ ስልክ ተደውሎለት ስለነበረ ሞገስን በቃ መሄድ አለብኝ ይለዋል። በኋላ እንመጣለን ምናምን ሲለው ጠበቃው እንደምንም አድርጎ ሉላን ወደኋላ ያስቀርና እሷ ትፈርምልኝ፣ አንተ ያልፈረምክበት ነገር እኮ እኔ ራሱ ተቀባይነት ሰጥቼ የምሰራበት ስራ አይሆንም፣ ስለዚህ ቅድሚያ መፈረም አለብኝ ይለው ነበር። የሆነ ሰነድ ግን ተቻክሎ ስለነበረ ሳይፈርም ይወጣል። ሉላም እንግዲህ እሺ ትልና ወደኋላ ቀርታ ለመፈረም ተዘጋጅታ ሳለ እንግዲህ ያ ጠበቃ በወሬ ጥምድ አድርጎ ይዞ በጣም ቆንጆ ነሽ ምናምን እያለ በጣም ማደናነቅ ማሞገስ ጀመረ። ሉላም በሁኔታው ግራ ግብት ቢላትም ታዲያ የታለ ፈርም ያልከኝ፣ ይልቅ ወረቀቱን ስጠኝና ልፈርምና ከዛ በኋላ ልሄድበት ወደ ስራዬ ብትለውም እሱ ችግር የለውም ይደርሳል፣ ግን ያው ላሞግስሽ ብዬ ነው። በዛ ላይ ደግሞ ቆይ አንቺ ልጅ አላችሁ ወይስ ምንድን ነው እያለ ራሱ መናገር ፈለገ። ይሄን የግል ህይወታችን ምን አነጻጽረው ከዚህ ከስራ ጋር ምንም የሚያስኬደው ነገር እኮ የለም ምን ነው ስትለው እንግዲህ እሱ አጅሬ ምንድን ነው የፈለገው ስለ ሉላ ማወቅ ነው የፈለገ። ልጅ አላት የላትም በቃ እንደዛ። ልጅ ቢኖራት አሁን ለምሳሌ በልጇ ሊያስገዳት መሰለኝ። ለማንኛውም ወረቀቱ ያለው መኪና ውስጥ ነው፣ በዛውም እያደረስኩሽ አስፈርምሻለሁ ይላታል። ደግሞ ሌላ ውሸት ያመጣላታል። ሉላም ማመነችው እና እሺ ብላ እንግዲህ መኪና ውስጥ ገባች። መድብልም እንግዲህ ከወንድሙ ስልክ ተደውሎለታል ማለት ነው። ከአንድ ሳምንት በፊት ስልኩ ክፍት እንደነበረ እና ለመድብል ደግሞ ቴክስት አድርጎለት እንደነበረ ፖሊሶች ምርመራ ደርሰውበታል። መድብልም እንግዲህ ወንድሙ የላከለትን ደብዳቤ አላየውም ነበረ። ምክንያቱም ምሳሌ ታግታ በነበረበት ሰዓት እንዴት አድርጌ ማስፈታት ያለብኝ እያለ ሲያቅድ ስለነበረ ቴክስቱን ሊያየው አልቻለም። ሆኖም እንግዲህ ዛሬ አይቶት የሆነ ቦታ ታግቶ እንዳለና ድረስልኝ አድነኝ ብሎ እንግዲህ እንደጻፈለት ብሩክ ቴክስቱን አይቶታል ማለት ነው። መድብልም እንግዲህ ምሳሌን በመጣራት
እየተደበቅሽበትን ቦታ ታግተሽ የነበረበትን ቦታ ታውቂዋለሽ ወይ? እንዳሁን ይዘሽኝ ብትሄድ ታስታውሻለሽ ወይ ብሎ ሲጠይቃት እንግዲህ እሷ ምንድን ነው ያለችው? አላስታውስም፣ ግን በቃ የሆነ ቦታ ነው፣ ትልቅ ግቢ ነው ምናምን፣ በጣም ብዙ ሰዎች አሉበት፣ ትላልቅ ታቶ ምናምን የተሰሩ ብለዋለች። እንግዲህ መድብልም ምሳሌ ከነገረችው እና ቴክስቱ ከተጻፈለት አንጻር አገናዝቦ የት እንዳሉ የተረዳም ይመስላል። ሆኖም እንግዲህ ዛሬ ሌሊት የእነሱን ግቢ ሂጅ መፈተሽ አለብኝ በማለት ከሞገስ ጋር ይማከራል። ሞገስም እንግዲህ ለምን እዚህ እቅድ ውስጥ ዳጣን አላካታትም በማለት ደውሎላት ነይ እስኪ እንሂድ እዛ ግቢ ብሏት እምቢ አለች። እንግዲህ ዝና ካልሞተ አልመጣም ብዙ አካባቢ ይቅርታ ብላ እንግዲህ ወደ አባቷ ቤት ነው የሸሸችው አጭሪት። በጣም ስለምትፈረው ዝናም አልመጣም ትለዋለች። ከዛ እሺ ይለና እንግዲህ እሱም ይተዋታል ማለት ነው። እንግዲህ ሁለታቸው ሄደው እዛ ግቢ ሊፈትሹ እየሞከሩ ነው። ምናልባት እንግዲህ ካገኙት አሪፍ ነው። በእርግጥ ያው ብሩክ በህይወት አለ። ብቻውን እንግዲህ ከአንድ አፈራማ ቦታ ውስጥ ወድቆ ይገኛል ማለት ነው። ብቻ ራሱን ስቶ ምናምን ደም በደም ምናምን በጣም የደበደቡት እንዲሁም ደግሞ በጣም ጭቁን ያደረጉት ይመስላል። መጨቆን ብቻ ሳይሆን በአካፋም በምንም በብረትም በጣም ነው የደበደቡት። እንግዲህ የካሌብ ሰዎች በጣም ጎድተውታል ማለት ይቻላል። ሆኖም እንግዲህ ራሱን ስቶ ስለነበረ ያው ቀስ እያለ እግሩንም እጁንም እያንቀሳቀሰ ነበረ። ብሩክ ካለበት ቦታ እንደምንም ብሎ እንደሚወጣ እርግጠኛ ማለት ነው ሁላችንም። በሌላ በኩል እንግዲህ ያመርዙ የሚባለው ደላላው ከቅድስት ፍቅር ይዞት ፍቅሩን ገልጾላን ነበረ። ቅድስት ግን እኔ አልፈልግም፣ ባይመጣም እንኳን ዘላለም የሚጠብቀው ሰው አለ። ያው የደላላ ነገር ምናቸውም ባይታመንም ያው ቅድስትም እንግዲህ እንደማትፈልገው ነግረዋለች ማለት ነው። በዚህም እንግዲህ ደላላ በጣም ደብሮት ነበረ። ቁጭ ብሎ በጣም ስልክ ደወለና ያው ስራውን እኮ መስራት አልቻለም ነበር። እንደ ሁል ጊዜው በጣም ሲለፈልፍ ሲጮህ አልነበረም። ከዛ በጣም አዘነ። ቅድስት እምቢ ስትለው እና ደግሞ በጣም ብዙ ነገር እያለችው ነበረ። ወዲያውኑ ወደ ዳጣ ነው የደወለው። ዳጣ የት ነሽ ምናምን ይላታል። ቁጭ ብሎ እያሰበ እያለ ደብሮኛል ምናምን ሲላት በቃ እባክህ እኔም ደብሮኛል እና እንገናኝ በቃ እዛ አካባቢ ነው ትለዋለች። ከዛ ይሄዳሉ። ከዛ ምንድነው ችግር ስትለው ቅድስት እንደምወዳት ነገርኳት፣ ግን እሷ አልወድም አለችኝ ይላታል። እና ታዲያ እንድትወድ ጥብቅ ነበር። እሺ ታዲያ አንቺስ ይላታል። እኔም አልወድም ትለዋለች። እንግዲህ ያው ስብር ይላል ማለት ነው። ለማንኛውም ከዚህ ከመጣ አይቀር እንዴት ነው የልጅ አባት ምናምን መሆን ደስ ይላል ወይ? እስኪ እባክህ አንድ ቀን ሆን እያለችው ነው። እሱ ደግሞ በተለይ ከቅድስት ከሆነ ምንም ችግር የለውም እኔ እሆናለሁ እያለ በጣም እሽሽ ይላል። እንግዲህ ዳጣ ያሰበችው ለሰላም በእርግጠኝነት ያው ባል እንዲሆናት ነው እና ልጁ ከኔ ነው ብሎ እንግዲህ እንዲናገር ነው የፈለገ። ጉድ ህፃን ነው እኮ። ሰላም እና አሁን እንዴት ነው መርዞ አንድ ላይ የሚሆኑት? ብቻ እንግዲህ እሱም በኮሚሽን እየተደራደራን ነው። ዳጣ ትከፍለዋለች አትከፍለውም የሚለው ደግሞ እንግዲህ እስኪ አብረን የምናይ ይሆናል ማለት ነው። እንግዲህ እያጠበቀም ከሉላ ጋር በጣም እየታገለ ነው። እጇን ይዞ ካልተኛው አብሬሽ እንስማማ እንደራደር፣ አንቺ ከተስማማሽ በነጣ ራሱ መልስለታለሁ፣ በአንድ ሳምንት የሞገስን ገንዘብ ይጨርስለታለሁ እያላት ነው። እንግዲህ ወደ እንትን ጠበቃው በጣም ደስ አይልም በነገራችን ላይ። ብቻ እንግዲህ በጣም ታሳዝናለች ሉላ። ሞገስም ያው ወደ ቤት እየሄደ ነበረ፣ ብቻ ምንም ነገር ሳያደርጋት እንግዲህ ይድረስላት ማለት ነው። እንግዲህ የዛሬ ቪዲዮአችን ይህን ይመስላል።